ረጅሙ ጉዞ ይህን ያህል ጊዜ የፈጀው ለምንድን ነው ብለን ራሳችንን እንጠይቃለን። ይህ ጉዞ በጣም የሚያምርና የተሳካ ነበር። ቦታው ላይ ለመድረስ ረጅም ጊዜ ተጉዘን ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። የመካውን ጉዞ ቀጣይ ክፍል ይዤላችሁ መጥቻለሁ። ምን ይመስል ነበር? በአውሮፕላን ሄዳችሁት ወይስ በመኪና ብላችሁ ለጠየቃችሁኝ ትክክለኛውን መልስ ልስጣችሁ። መካ በተለያዩ መንገዶች መጓዝ ትችላላችሁ። አንደኛ በመኪና፣ ሁለተኛ በአውሮፕላን እንዲሁም ደግሞ የቻለም ደግሞ በእግሩ መጓዝ ይቻላል። እኔ አንድ ጊዜ የሰማሁት ቂሷን ልንገራችሁ። ከኢንዶኔዥያ ተነስቶ መካ የደረሰው አንድ ወጣት ነበረ። በጣም ውስቁልቁል ብሎ ረጅም ጉዞ ተጉዟል። ይህንንም አጅር ለማግኘት ነው ያደረገው። ምክንያቱም የአላህ ረህመትንና እዝነት ፈልጎ ነው። ይህን ሰውዬ የተጓዘው ለጥቅም ወይም ለዱንያዊ አይደለም፣ ለአኼራ ቤቱ ብሎ ነው። እንደዚህም መጓዝ ትችላላችሁ። በየሀገሩና በየኬላው የሚሰጧችሁን አንዳንድ አስተያየትና ሀሳቦችን እንዲሁም ደግሞ ስለ ሀገራችሁ ያለውን ነገር ሕግና ደንቡን አክብራችሁ እንዲሁም ከሀገራችሁ ስትወጡ ፓስፖርት እንዲሁም ሌሎች ነገሮች አስፈላጊ ከሆኑ እነሱን አዘጋጅታችሁ መጓዝ ትችላላችሁ። ለእኛ ደግሞ ቅርብ ለሆነችው ለኳታር ሚስጥሩ ወደዚህ ነው። እስኪ ልንገራችሁ። ኳታር፣ ሳውዲ አረቢያ፣ ዱባይ፣ ሌሎች ሀገሮች እነ ኢምሬት የት ናቸው ያሉት ብላችሁ ተጠይቃችሁኝ፣ ባህሬን፣ ጆርዳን፣ ቤሩት እነዚህ ሀገሮች በእግርም ሆነ በመኪና አቋርጣችሁ በአውሮፕላን መጓዝ ትችላላችሁ። ከነዛ መካከል በጣም ቅርብ የምትባለው የበፊቷ ሳውዲ የነበረችው አሁን ግን ተገንጥላ ለብቻው ያለችው ኳታር ውስጥ ነው የምኖረው። መኖርም ከጀመርኩኝ 2 ዓመት ሞልቶኛል። ከፊል ጋር ነው የምሰራው። እንዲሁም የተለያዩ ቦታዎችም ሲሄድ አንዳንድ ጊዜ አብረን እንሄዳለን። ከዛ መካከል ወደ መካ ጉዞ አድርጌያለሁ ለ4ተኛ ዙር። ይህ የ4ተኛው ዙር በመኪና ነበረ። እስካሁን ከተጓዝኳቸው ጉዞዎች መካከል 3ቱ በመኪና፣ አንዱ በአውሮፕላን ነው። በጣም አድካሚ የሚሆነው የመኪናው ጉዞ ነው። አውሮፕላን መጓዝ ከፈለጋችሁ 2 ሰዓት ከዛ በላይ አይፈጅም። ምናልባት እስከ 3 ሰዓት ድረስ ሊፈጅ ይችላል። ምክንያቱም ውስጥ ገብታችሁ የምታስተካክሏቸው ነገሮች ስላሉ። መለስ ስላርጋችሁና የመኪናው ጉዞ ምን ይመስላል ለምትሉኝ መልስ ልስጣችሁ። የመኪናው ጉዞ አድካሚ ነው። ከዚህ ሪያድ ለመጓዝ በጣም ቅርብ ነው። ከዱሃ ሪያድ ማለት ከዱሃ ሪያድ ማለት ነው። ከዱሃ ሪያድ ብስምላ ሪያድ የሚባል በነገራችን ላይ እንትና ዱሃ ውስጥ ማለት ዱሃ ማለት ኳታር ማለት ነው። ከዚህ ሪያድ ድረስ ለመሄድ የመኪናው ጉዞ በጣም ቅርብ ነው። ነገር ግን ከሪያድ መካ ለመጓዝ ከ7 ሰዓት በላይ ተጉዛችሁ ነው መካ የምትደርሱት። በተለይ ሹፌሮችና እንዲሁም ረዳቶች አድካሚ ሊሆንባቸው ይችላል። እኛ ምናልባት ሰውየው ነው የሚነዳው በጣም ልምድ ያለውና ከ20 ዓመት በላይ የነዳ ስለሆነ በጣም ፈጣን ነው። የአሁኑ ጉዟችን ግን ትንሽ አድካሚ ሆኖብናል። የመጀመሪያውን ጉዞ ስጓዝ በአውሮፕላን ነበረ። ሁለተኛው ደግሞ ስጓዝ በመኪና ነበር። የሁለተኛው ጉዞ ደግሞ የባሰና በጣም አሰልቺ ነበር። ምክንያቱም በየቦታው እንቆም ነበር። ይህ በየቦታው የምትቀሙት ለመጣም፣ ለምግብ እንዲሁም ደግሞ ለሽንት ቤት፣ ለሶላት ብላችሁ የምታባክኑት ወቅታት እነሱ ከተቆጠሩ የትየለን ይሆናሉ። ምክንያቱም በየቦታው በቆማችሁ ሰዓት 1 ሰዓት 2 ሰዓት ልትገድሉ ትችላላችሁ። እኔ ምናልባት ቁሙ ብዬ የምመክረው ለሶላት ሰዓት ብቻ ከደረሰ ነው። ሌላ አንዴ ምግብ ከተገዛ በቂ ነው። ነገር ግን እንደምታውቋቸው ያው አረቦች ብዙ አይነት ምግቦችን ስለሚፈልጉ በየቦታው ሾርማ፣ በጣጥስ፣ የተለያዩ ነገሮችን ሃምበርገር እያሉ በየቦታው ይቆማሉ። ይህ የሚያቃጥሉት ጊዜ ለተጓዡም ለሹፌሩም አሰልቺ አድካሚ ነው የሚሆንበት። ብቻ እንደማንም ብላችሁ የሁለተኛው ጉዞ ብቻ ከ1 ቀን በላይ የፈጀ ነው። ከ24 ሰዓት ወይም ከ48 ሰዓት በላይ የፈጀ ነበር። አድካሚ ነው። መኪናውን የሚነዳው ድራይቨር ነው። አብረን ያለነው ደግሞ ሰራተኞችና ድራይቨሮች ነን። በጣም አድካሚ ነበረ። ምክንያቱም የተጓዝነው ከትላልቅ ሰዎች ጋር ስለነበረ ፈጥነን መኪናውን በፍጥነት ማሽከርከር አይቻልም። ግነዳ ከተባለ 100 ስፒድ፣ 120 ስፒድ፣ በ140 እና በ200 መንዳት የተከለከለ ነው። ምክንያቱም ቀስ ብላችሁ ሂዱ ይላሉ። ትላልቅ ሰዎች ስለሆኑ ይደክማቸዋል። አፍጥነን ስንነዳም አክሲደንት ወይም አደጋ የሚፈጥር ይመስላቸዋል። እንደዚህም ብለን ጧይፍ ደረስን።
እንደዛም ከደረሰን በኋላ እንደገና በሌላ ጊዜ ጉዞ አደረግን። ስንመለስም እንደዚሁ አድካሚ ነበረ። በነገራችን ላይ ስመለስ ወደ ግማሽ መንገድ ስደርስ ሰውዬ ተመልሶ ወደ ጧይፍ መሄድ ስለፈለገ ደማም የተለያዩ ከተማዎችን ለመጎብኘት ችያለሁኝ። ደማም በጣም ደስ የምትል ከተማ ናት። በጣም ቅዝቃዜዋ በጣም ከባድ ነው። የኢትዮጵያ አየር ይመስላል። ጧይፍም እንደዚሁ ቀዝቀዝ ያለ አየር ነው። በተለይ ፈዋካቸው ወይም የተለያዩ ፍራፍሬዎቻቸው ፍሬሽ ናቸው፣ ይጥማሉ። የተለያዩ የእጅ ስራዎች የድሮ ማለት ቅርጾች ማለት ነው። እንደ ኢትዮጵያ ሸክላ ነገሮች አሉ። እነሱ በጣም ይሸጣሉ። 10 ብር ነው የሚሸጡት የድሮ ሸክላዎች። እንዲሁም ኢትዮጵያ የምትኖሩ ከሆነ አሁንም ዘምንነው መጥተዋል። ጧይፍ ታገኟቸዋላችሁ። የሻይ መጠጫ ኩባያ፣ የተለያዩ ጌጣጌጦች አሉ። ጧይፍ ላይ ግመል ወይ በግመል ወይም በሌላ ነገር መሰቀል ትችላላችሁ። ጧይፍ ላይ ከሄዳችሁ በግመል መጎበኘት ትችላላችሁ። የተለያዩ ተራራዎች አሉ፣ ያምራሉ፣ ደስ ይላሉ። አረንጓዴው ከተፈጥሮ ጋር ተደምሮ ድብዝዝ ያለ ስለሆነ ደስ ይላል። ብቻ በጧት ከሄዳችሁ ቁጭ በሉብኝ፣ ማታ ማታም ከሄዳችሁ ተዝናኑብኝ የሚል ከተማ ናት። ደስ ትላለች። ወድጃታለሁኝ አትሉም? እንደዚህም ብለን ጉዟችንን ወደ ቤታችን ቀጠልን። እንደምንም ብለን ከ2 ቀን በኋላ ወደ ቤት ደረስን። የሁለተኛው ጉዞ ነው ይሄን የሚመስለው። ሶስተኛው ጉዞ ላይ ልውሰዳችሁ። ሶስተኛው ጉዞ የተጓዝነው ከሰውዬ ጋር ነበረ። ብዙም አድካሚ የሚባል አይደለም። ምክንያቱም አብረውን የተሳፈሩ ልጆች ወጣትና የሱ ልጆች ነበሩ። ምንም አይነት ወቅት እንዲገደልባቸው ስለማይፈልጉ አንዴ ምግብ ከገዙ ሁለተኛ እንዲቆም አይፈልጉም። አንዴ ሽንት ቤት ከቆምን ለሶላ ከቆምን ሁለተኛ እንዲቆም አይፈቅዱም። ብቻ ደስ ይላሉ። ደማሙ ግን መኪናው ትንሽ ጠበብ ብሎን ስለነበረ እግራችን አካባቢ የተወሰነ ድካምና የተወሰነ ህመም ነበር። ያው ጉዞ አይደለም መድከሙ አይቀርም። በዛም በዚህም ብለን መካ ገባን። የተለያዩ ነገሮችን መፈጸም ያለብንን ሁሉ አደረገን፣ ጨረስን። ጉዟችንን አሁንም ወደ ቤታችን ልናደርግ ነው። በተመሳሳይ ሁኔታ ነው ጉዞ የተቀጠለው። ምንም አይነት ወቅት እንዲገደልብን ስላልፈለግን ብቻ የቆየ ነው 1 ቀን ወይ 2 ቀን ብዬ ልንገራችሁ። ልጆቹ ጎበዞች ናቸው። በጣም ስትራቴጂና አውጥተው ነበር የሚጓዙት። 4ኛውን ጉዞ ልንገራችሁ። በሰሞኑ የተጓዝነውን ይህ በጣም አድካሚና አሰልቺ ነበረ። ምክንያቱም የሄድንባቸው ሰዎች ትንሽ በእድሜያቸውም ገፋ ያሉ ስለሆነ ፈጣን ስፒድ አይጠቀምም። ሰውየውም ደከመኝ ሲል በየቦታው ይቆማል። የተለያዩ ህጻናቶችም አብረን ስለነበሩ ምግብ ይህን እንፈልጋለን፣ ሽንት ቤት እንፈልጋለን እያሉ በየሰዓቱ ያቆሙት ነበረ። አድካሚ ነው። ከ1 ቀን በላይ ፈጅቶብናል ለመሄድ ብቻ። ስንመለስማ በጣም አድካሚ ነበረ። 2 ቀንና ከዛ በላይ ነው የፈጀብን። 1 ቀን ሌላ ቦታ እናድራለን፣ 1 ቀን ሌላ ቦታ እናድራለን። ብቻ ደማም፣ ጧይፍ እንዲሁም ደግሞ ሪያድ ብዙ ጊዜ ያድረናል። ብቻ አድካሚ ነበረ። እንደዚህ አይነት ቦታዎችን ስትጓዙ ፕሮግራምና እቅድ ካላወጣችላችሁ የሰውነት መጎሳቆል፣ ልብስ በቂ ያልሆነ ልብስ አለመያዝ፣ እንዲሁም አስፈላጊ ያልሆኑ ወጪዎች ይደማመራሉ። እንደዚህም ሆኖ አሰልች ይሆንባችኋል። ስለዚህ ስትወጡ ፕሮግራም አዘጋጅታችሁ መውጣትን እመክራችኋለሁኝ። የመካው ጉዞ በእንደዚህ ከተጠናቀቀ ብዬ ልንገራችሁ። መካ ላይ የፈጸምናቸውን ነገሮች እስኪ መለስ አድርጌ ልግለጽላችሁ። መካ ደስ የምትል ከተማ ናት። በዙሪያዋ በተራራ የተዋጠች ናት። ተራራዎቿ ይህ ነው የማይባሉ አለቶች የያዙ ናቸው። አለቶቿ ራሱ ተቆፍረው በጣም የሚያደክሙ በጣም የሚያሰለቹ ናቸው። ቤቶቿ በየተራራው በየሸለቆው በየሜዳው ነው። ብቻ ተራራው እኔ ከአጀበኝ ሁሉ ልንገራችሁ። ጀበል ይባላል በአረበኛ ሲጠራ። ጀበሉ ላይ የተለያዩ ከርባዎች ተሰርተውበታል። በጣም የገረመኝ ሆቴሎች ራሱ ረጃጅም የተባሉ ሆቴሎች ከ20 እና ከ30 በላይ ፎቅ የያዙ ተሰርተውበታል። እኔ የነበርኩበት ፎቅ 23ኛ ፎቅ ላይ ነው። እስከ ላይ ድረስ ደግሞ ያለው 29ኛ ፎቅ ነው። ወደ ታች ስትመለከቱ በጣም ያስደምማል። ከተማዋንም ስታዩ በተራራ በጣም ብዙ የሚባሉ ህዝቦች የተዋጦች ናት። ሳውዲ አረቢያ ከግማሽ በላይ የሚሆነው ማህበረሰብ የተለያዩ የውጭ ሀገሮች ማህበረሰቡ ናቸው። በተለይ ሰፊውን ግዛት የሚይዘው የኢትዮጵያ ማህበረሰብ ነው። ኢትዮጵያ እንደተለመደው ከጥንት ጀምሮ ከሳውዲ ጋር ጥሩ የሆነ ቁርኝነት ወይም ግንኙነት አላቸው። በተለይ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ያደረጉት
የኡምራ ወይም የሐጅ ነገር ወይም ደግሞ ተሰደው የነበሩ አረቦች ወደ ኢትዮጵያና ወደ ሀበሻ ተጉዘዋል። ሀበሻ የራሷን የሆነ አሻራ ትላለች መካ ላይ እነ ቢላል ሀበሻ፣ የተለያዩ ሱሐቦች ደግሞ ወደ አህመድ ነጃሺ ማለት ነው ወደ አህመድ ነጃሺ ተጉዘው ጥሩ ተቀብሏቸዋል። በጥሩ ሁኔታ ተቀብሏቸው አስተናግዷቸው ነቢዩ ሰለላሁ ዐለይሂ ወሰለም ጥሩ መሪ እንዳለም ወደዛ ጠቁሟቸዋል። አህመድ ነጃሺ በስነ ስርዓት ተቀብሎ አስተናግዷቸዋል። በጣም የሚያስደምም ነበረ። ብዙ ቁረይሾች ወደዛም ተጉዘው ስለ ሀበሻ ተናግረዋል። ሀበሻን ስናነሳ ቢላል ኢብኑ ረባ አብረን እናነሳዋለን። ቢላል ኢብኑ ረባ ለእስልምና ትልቅ አሻራ የጣለ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሶሐባ ነበረ። ብቻ ብዙ ታሪክ አለው። አሳዳሪው ወይም አሰሪው በዛ ጊዜ እስልምና ለምን ትቀበላለህ ብሎ ያን ያክል ጥላቻና ያን ያክል በጣም የተዋረደ ስራ ሲሰራበት፣ እሱ ግን ቁል ሁወላሁ አሐድ አላሁ ሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ እያለ ነበረ። ይህን ቁርአን እየቀራ ያን የስቃይና የመከራ ጊዜ ያለፈው። ምናልባት እኛም እኮ በቁርአን አያዎች ላይ ብንመካ ኑሮ የት በደረስን ነበር። ነገር ግን ወደ ኋላ ብለን ሌሎች ነገሮችን ነው የምንከተለው። ብቻ የሶሐቦችን ነገር ብናዳምጥ የእነሱን ነገር እግር ከእግር ኮቴ ከኮቴ ብንከተል የትና የት በደረስን ነበር። እርስ በርሳችን ባልተበላላን ነበረ። አላህን ያለን ሁሉ ተከትለን ብንሄድ ኑሮ የት በደረስን ነበር። ብቻ አድካሚ ነው የእኛ ነገር። ምን ይላል አላህ ሱብሓነሁ ወተዓላ ኢዲያ ይስጠን እላለሁኝ። ወደ ሶሐቦች መለስ ስላልጋችሁ እነ ሐምዛ እነ ኡስማን የተለያዩ ሶሐቦችም የነቢዩ ሰለላሁ ዐለይሂ ወሰለም ሴት ልጆች እነ ሐፍሷ ሚስቶቻቸው የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች። ብቻ ስለ ሀበሻ ብዙ ነገር አለው። ወደ ቁርአንም መለስ ካላችሁ ብዙ የሚጠቀስ ነገር አለው። እንዲሁም ደግሞ በጣም የሚገርመው የመኪና ላይ እየሄድን ማለት ነው ስለ እንትና ሲያወራ ነበር ሰውዬ፣ በጣም ገርሞኝ ነበረ። እነሱ ላይ አለ እኛ ጋር ግን ይመስለኛል ሂስትሪ መጽሐፍ ላይ ያለ ነው የሚመስለኝ። ግን እኔ ብዙ 9ኛና 10ኛ ክፍል ስማር ስለ እንደዚህ አይነት ቅጾች ስለማላውቅ ያን ያክል ፎከስ አድርጌ አልተማርኩትም። ነገር ግን ሂስትሪ ላይ ይመስለኛል ወይም ደግሞ በእንትን የምንማረው ህብረተሰብ ነው የሚባለው 8ና 7 አካባቢ ወይም 6 ላይ ህብረተሰብ 5 ላይ ህብረተሰብ የሚባል ትምህርት እንማረው ይሆናል። ስለ አብርሃም በጣም የሚገርም ነው። እኔ የሰማሁት ከዩቲዩብ ነው። ስለ አብርሃም የሰማሁት ዩቲዩብ ላይ ነው። በቅርቡ ሰውዬ ጠይቆ ነበረ ስለ አብርሃም አትማሩም እንዴ ብሎ ነበረ። እና እኔ ስለ አብርሃም አላስታውስም። በዛ ታይም ተምሬ ሊሆን ይችላል። የዛሬ 10 ዓመት ምናምን አካባቢ ነው። እኔ ረስቼዋለሁ። ብዙ ማለት ሂስትሪ ትምህርት ላይ ጎበዝ ነኝ ሲጀመር። ህብረተሰብ ትምህርት ላይ አሉ ከሚባሉ ጥሩ ውጤት የማመጣባቸው የሂስትሪ ትምህርት ነው። በጣም መሸምደድ እችላለሁ። ነገሮችን ይዛለሁ። ታሪክ በጣም የምወደው ከታሪክ መማር በጣም የሚያስደስተኝ እና ሂስትሪ መምህር ሲገባ በጣም ደስ የሚለኝ። ግን ስለ አብርሃም እኔ ምንም ማስታውሰው ነገር የለኝም። ሰው እየጠየቁኝ ነበር ስለ አብርሃም አትማሩም ወይ ሲለኝ፣ አይ እኔ በበኩሌ አልተማርኩም ነው ያልኩት። ከዩቲዩብ ግን የሰማሁት አለ። ስለ አብርሃም አንዳንድ ነገር ልበራችሁ። አብርሃም ሀበሻ ነው። ብዙ ጊዜ ስለ መካ ይዝትባቸዋል። በዝሆን ዘመን በተባለው ጊዜ ብዙ ነገር ለማድረስ ፈልጎ ነበረ። ከአባን አፍርሶ ወደ የመን ለመውሰድ ፈልጎ ነበረ። እሱም አለ የሚባል ቤተክርስቲያን 7 ፎቅ የሆነው በድንጋይ የተፈለፈለ ሰርቶ ነበረ። ነገር ግን የከአባን መንካት አይችልም። ከአባን የሚጠብቀው አላህ ሱብሓነሁ ወተዓላ ነው። ከሰው ጋር ምንም የሚያነካካው ነገር፣ ከሰው ጋር የሚያገናኘው ነገር የለም። የድሮ ቁረይሾች እንኳን ካባ ውስጥ ከገባችሁ ከሐረም እስከምትወጡ ድረስ ምንም አይነት ወንጀል ብትሰሩ ከእናንተ ላይ ምንም አይነት እርምጃ አይወስዱም። ነገር ግን አለኔ የሆነው እንግዲህ የሚገርም ነው። ከራሱ ሀገር እንኳን አይደለም ኢትዮጵያዊ ነው እሱ። የመን ላይ ብዙ ኢትዮጵያዎች ይኖሩ ነበረ። በአሁን ዘመን ራሱ የመን ላይ ሰፍረው የሚኖሩ ብዙ ኢትዮጵያውያኖች አሉ። በተለይ እርስ በርሳችን የምንጨካከንበትና የምንተራረድበት ትግራይ ክልሎች። ለትግራይ ክልል ሳውዲ አረቢያ ቅርብ ናት፣ ከሱዳን ጋር ማለት ነው። ቅርብ ስላችሁ ያኔ በእግራችሁ ተጉዛችሁ በእነሱ ድንበር ነው የምትሄዱት እና የተለያዩ ትግራዮች አሉ። እነዛ ትግራዮች ናቸው ስቃይና መከራ የሚያደርሱብን ለኢትዮጵያዎች ማለት ነው። ከነዛ መካከል ደግሞ አብርሃም አንዱ ነው። እንግዲህ ምን የሚባል ህንፃ ሰራ ባለ 7 ፎቅ በጣም የሚያምር ቀለም ሁሉ የተቀባ ነው። ነገር ግን በስተመጨረሻ ማን ሰው እንደሆነ ሳይታወቅ ከቁረይሽ ይሁን ከየትኛው ቦታ ሳይሆን
የሆነ ስራ ፈጸመበት። እንግዲህ እኔ ይገባዋል ብዬ ነው የማስበው በሰዓቱ። ምክንያቱም የካዕባን ክብር መንካት የለበትም። እሱ ምንም ያክል በራሱ የሰራው ነገር ቢሆን አላህ ሱብሃነሁ ወተዓላ ያስተካከለውን ነገር አላህ የሚጠብቀውን ነገር ቁርአኑ ራሱ ከዛ በፊት የነበሩ እነ ዘቡር እንዲሁም ደግሞ የተለያዩ ኪታቦች ነበሩ። ከነዛ ኪታቦች መካከል አንዱ ቁርአን ነው። ቁርአንን ደግሞ አላህ ሱብሃነሁ ወተዓላ እኔ ነኝ የምጠብቀው እስከ የውመል ቂያማ ብሏል። ይህ አጠባበቅ እየተደረገለት፣ ነገር ግን አብርሃም አሻፈረኝ ብሎ ስለ ካዕባ ያደረገው ነገር አላህ ሱብሃነሁ ወተዓላ ለሱ አጠፋ ሰጥቶታል ማለት ነው። ወደዚህ ወደ ካዕባው መለስ ላድርጋችሁና አብርሃም አለ የተባለ ሰባት ደረጃ የሚደርስ ፎቅ ሰራ። ከድንጋይ ፍልፍል የተፈለፈለ በጣም የሚያምር ውብ አድርጎ ነው የሰራው። አንድ ሰው ግን አንድ ጊዜ የሆነ መላ መጣለት። ይሄን ካዕባ የሚወስደው ከሆነ ቁረይሾች ተከብረው የሚኖርበት ለዘመናት የኖረው የተለያዩ ማህበረሰብ አላህ ሱብሃነሁ ወተዓላ ብቻ ለመገዛት ወደ መካ የሚያደርጉትን ጉዞ ሊያደናፍቅና ሊያስቀርባቸው ነው። ይህን ነገር የተገነዘቡት አንድ ማህበረሰብ ይህ እንዴት አይነት መላ መጣ? እዛ አብርሃም የሰራበት ቤተክርስቲያን ላይ ተጸጻርቶ የአብርሃም ቤተክርስቲያንን መለቅለቅ ነበረ። ይህንንም ነገር ፈጽሞታል። ማን እንዳደረገው ግን የሚታወቅ ነገር የለም። ይሄንን የሰማው አብርሃም ወይም በዛ ጊዜ የየመን አስተዳዳሪ የሆነው አብርሃም ይሄንን ቁጣ ቀስቅሶ ከቁረይሾች ነው የሚሆነው፣ ሌላ ይሄን ነገር የሚፈጽም የለም ብሎ ወደ ቁረይሾች ጉዞውን አደረገ። የተለያዩ የሰናዱ ነገሮችን ወይም ሰውን ለመግደል የሚያደርጋቸው የጦር መሳሪያዎችን አዘጋጅቷል። ነገር ግን አላህ ሱብሃነሁ ወተዓላ ነው የሚጠብቃቸውና አላህ ይህንን ነገር አውርዷል። እያንዳንዱ አዋፎች ላይ የተለያዩ ድንጋዮችን አድርጎ ራሳቸውን እያቀለጠ ወደ ዘይትነት የሚቀይር በጣም የሚያጅብ ነው። ሰው በሰው የሚመለስ አይደለም። በአላህ ሱብሃነሁ ወተዓላ ሲሆን ግን ያምራል። አብርሃምም ይሄ ነገሩ ተጠናቆበታል። እያንዳንዱ ሰው እዛው ቀልጦ ቀርቷል። የተለያዩ አዕዋፎች እንደምታዩቸው መካ ላይ እየተንሳፈፉ የተለያዩ ምግቦችን ይመገባሉ። እዛም ያሉ ከአባቶች ወይም ሀጃጆች ጥሬ እየገዙ ለእነሱ ያከፋፍላሉ። ደስ ይላሉ። በተለይ ከጎናቸው ቀረብ ስትሉ ብር የሚሉት ነገር እኔም ከእነሱ መካከል ታድም ያለው ደስ ይላል። የመካው ጉዞ ይሄን ይመስል ነበር። በቀጣይ ክፍልም ሶስተኛ ክፍል ይዤላችሁ እመጣለሁኝ። ደስ እንደሚላችሁ ተስፋ አደርጋለሁ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። በሌላ ጊዜ ምን አይነት ቪዲዮ እንዲሰራላችሁ ከፈለጋችሁ በኮሜንት ላይ ያሳውቁኝ። በሚቀጥለው እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመካው ጉዞ